الصلاة والسلام على رسول الله صلى الله عليه وسلم وجاءوا على قميصه بدم كذب ሌላ ደግሞ ማደናገሪያ ተጨማሪ መረጃ ያሉትን አመጡ ለማሳመን ማለት ነው። ምንድነው እሱ? በዩሱፍ ሸሚዝ ላይ የውሸት ደም ለቅልቀው አመጡ። እውነት ተኩላ የበላው መሆኑን ለማሳየት ማለት ነው። እንግዲህ ተኩላ በልቶታል በሚል መልክ ነውና ለማሳመን የሚሞክሩት። ተኩላ ለመብላቱ ደግሞ ጠቋሚ ማስረጃ አምጡ ይሉናል ማለትን ስላወቁ አንዲት የበግ ጨቅላ አርደው ያንን ደም በቀሚሱ ላይ ለቅልቀው እያውለበለቡ መጡ። የደም ሻማ ማለት ነው። ይሄው ያልነው ነገር እውነት ለመሆኑ ቀሚሱ በደም ተጨማልቋል አይደለም እንዴ? ይሄውልህ ብለው ፊታቸው ላይ ቀሚስን ጣሉ ይላል። ያኔ አሁንም የአላህ ነብይ ንቁናቸውና ይሄም በተቃራኒው የውሸት መረጃ መሆኑ ገባቸው ማለት ነው። እና ተሳለቁባቸው። እንዳው ምን አይነት ብልህ ተኩላ ነው ባካችሁ ልጅን በልቶ ቀሚሱን የማይቀደው አሉ። ቀሚሱ ምንም አልተቀደደ። እንግዲህ በአንድ በኩል መቅደር ነበረባቸው። ልጁን ሲበጣጥሰው ጨርቁ ግን ምንም አልተነካም፣ ደም ብቻ ነው እንጂ የተለወሰው ብለው ተሳለቁባቸው። ያው ተነቃቅተዋል። አሁን እንግዲህ የት እንደጣሉት አያውቁም እንጂ ልጁ እነሱ አንዲ ተንኮል እንደሰሩበት እንጂ እንደተባለው በተኩላ እንዳልተበላ ሽማግሌው እያወቁ ነው ማለት ነው። እና ቢደሚን ከዲቢን ማለት መክዙቢን ማለት ነው። ቢደሚን መክዙብ በውሸት ደም ተለቅልቋል። የበግ ደም ነው ተቀብቶ የመጣው። በተጨማሪ ደግሞ አንድ በግ አክስረዋቸዋል ማለት ነው። ልጁ ብቻ ሳይሆን አላህ ነው ኡስታዝ ቃለ በል ሰወለት ለኩም አንፉሱኩም አምራን ፈሰብሩን ጀሚል። አሁን እሳቸው ሰዎቹ የሚያቀርቡት መግለጫና የሚደረድሩት መረጃ ውሸት በውሸት መሆኑን አወቁ። ውድቅ አደረጉት። በቃ እነሱ የሚሉትን ሁሉ ተመጤፍ አልቆጠሩትም። ምናሉ በል ሰወለት ለኩም አንፉሱኩም አምራ፣ እናንተ የምትሉት ሁሉ ያልሆነ ነገር ነው። ግን ነፍሳችሁ ይቺ ሽሪር የሆነች መንፈሳችሁ እርኩስ መንፈስ ተጠናውቷችኋልና መጥፎ ነገርን እንደ መልካም አርጋ ሸልማ አሳይታችኋለች። ልጁን እንደዛ አርጋችሁ አጥፍታችሁ ሰውየውን በሆነ ባልሆነ ነገር አደናግራችሁ አሳምኑት የሚል የነፍስያ ስራ ነው እንጂ የምታስተናግዱት ያላችሁት ሽሪሮች ስለሆናችሁ ልጄ በተኩላ እንዳልተበላ ይሰማኛል አሏቸው ማለት ነው። ፈሶብሩን ጀሚሩን። ታዲያ ምን ይደረጋል? ያው የሆነ ሆኗል። እንግዲህ ተኔ መልካም የሆነ ትዕግስት ይጠበቃል። አላህ ወዳጆቹን ይፈትናልና አምጥቶብኛል፣ የመጣብኝን ነገር በትዕግስት መቋቋም ይጠበቃል እንጂ የእናንተ መረጃ እያላችሁ የምትሉትን ነገር እኔ ዘንዳ ዋጋ የለውም፣ አትለፍልፉ አሏቸው ማለት ነው። ይህም የነቢዩ ያዕቁብን ብቃት ያሳያል ማለት ነው። መንፈሰ ጠንካራ፣ እንደገና ደግሞ የነገሮች ብልት የሚገባቸው የፈለጉትን ያህል ቢጥሩ ሊያታልሏቸው እንደማይችሉ አሳወቃቸው። ስለዚህ ኢነሁ ለዙ ዒልሚ ሊማ ዓለምናሁ ይላል እዚሁ ሱራ ላይ። ነቢዩላህ ያዕቁብ በጣም ልዩ ተሰጥኦ ያላቸው ሰው ነበሩ። ሰዎቹ ሊያጃጅሏቸው ቢሞክሩም እሱ በጣም ጥልቅ የሆነ እውቀት ያለው ሰው ነው ብሎ ያወደሳቸው በመሆናቸው አልተቀመሱም በቀላሉ ማለት ነው። ፈሶብሪ ሶብሩን ጀሚል። እንግዲህ አንድ ሰው ያልጠበቀው ከባድ ፈተና ሲመጣበት ያው ሶብር ነው ምላሽ መሆን ያለበት። በዛ መሰረት ታላቅ ሶብር ያስፈልገኛል ያመጣብኝን ለመቋቋም። እናንተ የምትሉትን ቶፈንቶ ግን እኔ ዘንዳ ተቀባይነት የለውም፣ አትለፍልፉ ዞር በሉ አሏቸው ማለት ነው። ወላሁ ልሙስተዓን አላ ማ ተሲፉን። እናንተ በምትዘላብዱት ነገር ላይ እረዳቴ አላህ ነው። በማንኛውም መልኩ ልጄ ላይ አንድ ጉዳት አድርሳችኋል። ያንን የመጣብኝን መከራ ለመቋቋም እርዳታ የምጠብቀው ከአላህ እንጂ ከማንም አይደለም። እንዲያሳስቷቸው ሶብራቸው እንዳይናጋ ራሳቸውን ማጽናናታቸው ነው ማለት ነው። እናንተ አሁን ልጁ በተኩላ እንደተበላ ለማሳመን እየተጣጣራችሁ ነው ያላችሁት። ይሄ ተኩላ በላው የሚለው ተቀባይነት የለውም። ግን ዋናው ነገር ልጅ ጠፍቷል።
ልጄ ደግሞ መጥፋቱ ከባድ ነገር ነውና ይሄንን ነገር ለመቋቋምና መፍትሄ ለማግኘት እገዛ የምጠብቀው ከጌታዬ እንጂ ከማንም አይደለም አሏቸው ማለት ነው። በዚህ ሁኔታ እንግዲህ አልተሳካላቸውም ማለት ነው። ሰውየውን ማሳመንና እነሱ ያቀረቡት ዜና ተቀባይነት እንዲያገኝ የተጠቀሟቸው መረጃ ተብዬዎች ሁሉ ከሸፉ ማለት ነው። ግን ልጁን የት ወስደው እንደጣሉት አይናገሩም። ምን ማድረግ ይቻላል? ለማንኛውም ልጁ አንድ ነገር አጋጥሞታል። ዩሱፍ እንግዲህ እዛች ጥልቅ ጉድጓድ ውስጥ ሆነው ያው የጌታቸውን ፈረጅ ብቻ ነው የሚጠብቁት። ቢጮሁ እንኳን የሚሰማ ነገር የለም፣ ባዶ በረሃ ነው በአካባቢው። እንኳን ጉድጓድ ውስጥ ገብተው ከላይ ሜዳው ላይ እንኳን ሆኖ ቢጮህ ማንም የሚደርስበት በረሃ አይደለም፣ ጭልጥ ያለ በረሃ ነው። እዛ ቦታ ላይ ሆነው እሳቸው ይጠብቃሉ። ወጃአ ሰያራ ሲራራ ነጋዴ የነጋዴ ጀማዓዎች መጡ ይላል። ሰያራ ማለት ቃፊላ ይባላል በወትሮ አጠራር። ቃፊላ ማለት ብዙ አጋሰሶችን ሸቀጥ ጭኖ በረሃ አቋርጦ የሚሄድ የነጋዴ መንጋ ሰያራ ይባላል ማለት ነው። እና ጀማዓቱን ሰያራ በረሃውን አቋርጠው የሚሻገሩ ነጋዴዎች በዛ በጉድጓዱ አካባቢ መጡ። እና ሰያራ በአሁኑ ጊዜ ቆርቆሮ ስም ሆኗል። ስለዚህ በዛ ጊዜም ሰያራ ነበር ወይ ብለህ እንዳትናገር ጠንቀቅ ማለት ያስፈልጋል ማለት ነው። አንዲት መኪና መጣች ብለህ እንዳትፈስ እና ቁርአኑን ያለ ሳይቀሩ ዝም ብሎ በቋንቋ ብቻ ፈስራለሁ ማለት እንዲህ አይነት ቦታ ላይ ተወድቃለህ ማለት ነው። በዛም ጊዜ ሰያራ ነበረና አንዲት ሰያራ መጣች ብለህ ብትፈስር ሰውን ለማወናበር ትችላለህ ማለት ነው። እና ጀማዓቱን ሰያራ ማለት ነው። በበረሃ ነጋዴዎች ብዙ አጋሰሶችን፣ ግመሎችን፣ ፈረሶችን ሸቀጥ ጭነው በጀማዓ ሆነው የሚሄዱ በቡድን የሚሄዱ ነጋዴዎች ሰያራ ይባላሉ ማለት ነው። እነዛ ነጋዴዎች ሸቀጥ ጭነው ከአንድ ክልል ወደ ሌላ ክልል እየተጓጓዙ ሳሉ ያችን ጉድጓድ ውሃ ያቋታል። በረሃማ ቦታ ስለሆነ እዛ ውሃ ታልቀዱ በኮዳቸው ካልያዙ በረሃውን መሻገር አይችሉም። ለዛ ሲባል የግድ እዛ ጉድጓድ ውሃ ይመጣሉ ነጋዴዎች ማለት ነው። አላህ ደብሮላቸዋል። እነዛ ነጋዴዎች በዛ አካባቢ ላይ ሲመጡ ጊዜ ፈአርሰሉ ዋሪደሁም አገልጋዮቻቸውን ያለቆቹ ማረፊያ ቦታ ኬላ ላይ ያረፉና አሽከሮቻቸውን ተላላኪዎቻቸውን ህዱና ከጉድጓዱ ውሃ ቀርታችሁ አምጡ ብለው አሽከሮች ተልከው መጡ ወደ ዩሱፍ ጉድጓድ ማለት ነው። እና ዋሪደሁም ማለት የነጋዴዎቹ አሽከሮች አገልጋዮች መጡ ውሃ ሊቀዱ። ፈአድላ ደልወህ እና ያ የመጀመሪያ የደረሰው መልእክተኛ አኮሌ ይዟል፣ የውሃ መግዲያ ቅል ነገር ማለት ነው። ወይም ባሌ እንበለው። ባሌውን በገመድ አስሮ ያው ወደ ጉድጓዱ ለቀቀው ማለት ነው ውሃውን ሊቀዳ። ያች መጀመሪያ ጉድጓዱ አፋፍ ላይ ሲንጫጩ ሲሰሙ ሰው እንደመጣ አወቁ ዩሱፍ። እና ይቺ ነገር ፍርሷን መጠቀም አለብኝ ብለው ራሳቸውን አዘጋጁ ማለት ነው። ያው ውሃ ሊቀዱ ነው። ውሃ ደግሞ የጉድጓዱ ውሃ በገመድ ነው የሚወጣው። ያቺ ገመድ እንዲያው ብቻ በስባሳ እንዳትሆንና ደግሞ ተበጥሳ ጉድ እንዳልሆን እንጂ ጥሩ አጋጣሚ ነው። እንግዲህ የባሌዋ ላይ ቅብልና ገመዷን ዋጭጬ እወጣለሁኝ ብለው የራሳቸውን ብላን አመቻቹ እሳቸው ማለት ነው። ያቺ ባሌ በገመድ እየተሽከረከረች ወርዳ ዱብ ስትላጠገባቸው እሷ ላይ ቁጭ አሉና ገመዳቸውን በሁለት እጃቸው በደንብ አጥብቀው ይዘው ክብደት ሲሰማቸው ያው ውሃ ሞላ ማለት ነው። ውሃውን ለማውጣት እንግዲህ ተረባርበው ሁለት ሶስት ሆነው ባለ ኃይላቸው ይጎትታሉ ማለት ነው። ሲወጣ ውሃ ሳይሆን ፀሐይ የመሰለው ወጣት ልጅ ሆነ ማለት ነው። አላሁ ሙስተዓን አላህ ፈረጃ ሱብሃንአላህ። ፈአድላ ደልወ እና አኮሌውን ሲልክና ወይም ባሌውን ሲልኩላቸው በገመድ በዛ በገመድ ላይ ተንጠላጥለው ዩሱፍ መጡ። ያም በሚያይ ጊዜ የመለክተኞቹ አለቃ በደስታ ተናጠ። ቃለ ያ ቡሽራ ሃዛ ጉላሚ ምሽቅልሌ የቀናው በጧት ይባላል አይደል?
እና ይሄ በጣም ደስ የሚል ወጣት ልጅ ነው ዛሬ እኔ እድለኛ ሆኛለሁና ደስታዬ ቶሎ ነይ ብሎ ተጣራ አባረቀ በደስታ ማለት ነው ለምን ያ ጉድጓድ ውስጥ ወድቆ የተገኘ በዛ ዘመን ወገን የሌለው ሰው የትም ቦታ በረሃ ወድቆ ከተገኘ ያገኘው ሰው ባሪያዬ ነው ብሎ ወስዶ መሸጥ ይችላል እንደበግ ይሄ ነበር የነበረው ስርዓትና ይሄ ልጅ ደግሞ በጣም ደስ የሚል ስለሆነ ጥሩ ዋጋ እንደሚያወጣ ተሰማው ማለት ነው እና ምሽቅልሌ ደስታ የዛሬ ምንኛ ታደልኩኝ በማለት ደስታውን ገለጠ ማለት ነው هذا غلام ይሄ አሁን ባሌ ላይ የመጣልኝ ወጣት ደስ የሚል ልጅ ነው አለ ያነ ወአሰሩሁ ቢضاعه ይሄ ልጅ እንግዲህ ይፋ ካወጣ ነው ምናልባት በአካባቢ ያሉ ሰዎች የኛ ባሪያ ጠፍቶብን ነው ወይ የኛ ልጅ ነው ብለው ሊቀሙን ይችላሉ አሉና ወዳውኑ ሸፋፍ ነው ወስደው ሸቀጥ ውስጥ ደበቁት የኔ ነው ባይ እንዳይመጣ ማለት ነው አልሙሂም መውጣታቸው ያረጉትን ያርጉት አሁን በኋላ ስለዚህ ወአሰሩሁ ቢضاعተን ዩሱፍን የሚያህል እብኑል ከሪም እብኑል ከሪም የተባለ የምርጦች ሁሉ ምርጥ ምን ሆነ አሁን ተራ ባሪያ ሆነ ማለት ነው ቀን ሲጥል እንደዚህ ነው አይደለም እንዴ የሊቆች ሁሉ ሊቅ የተባለው ሰውዬ የምን ያህል የሳንቲም ያወጣል የተባለ እቃ ሆኖ በድሪቶ እየተጠቀለለ እየተሸፋፈነ ይደበቅ ጀመር ማለት ነው ወአሰሩሁ ቢضاعተን እንግዲህ እንደ ተራ ሸቀጥ አድርገው የኔ ነው ባይመጡ እንዳይነጥቃቸው ያሽሞነሙኑትና ይደባብቁት ጀመሩ والله عليم بما يعملون እነሱ ይደባብቁት እንጂ እኔ ወዳጄ ዩሱፍ የት እንዳለ አቃለሁኝ ምን እንደማረገው አቃለሁ እነሱ ግን አንድ ተራ የሚሸጥ ባሪያ አገልጋይ ስላገኙ ያን ነገር ሰው እንዳይቀማቸው በመጠንቀቅ ይሸፋፍኑት ነበር ከሰው እይታ ቢደብቁት ከኔ አልተደበቀም እኔ አቃለሁኝ እሱ በምን ሁኔታ እንዳለ ይላል والله عليم بما يعملون الله እነዚህ የዩሱፍ አውጪ የሆኑ ሰዎች የሚሰሩትን ደባ አላህ ያቃል ወሸረውሁ بثمن بخس دراهم معدوده ከዚያ በኋላ ያው ወደሚቀጥለው ሌላ አርከን ተሻገሩ ማለት ነው ይሄን ባሪያ እንዴት እንሽጠው ምን ያህል እንዴት ጥሩ ዋጋ ሊያወጣልን ይችላል በሚለው ላይ ማሰብ ጀመሩ እነዚህ አሽከሮች ናቸው አለቆቻቸውም እንዳይቀሟቸው ደግሞ ይሰጋሉ ማለት ነው ከዚያ ሄዱና ቀስ ብለው እንደዚህ ልጅ አግኝተናል የሚገዛ ምናምን እያሉ በምስጥር ማወያየት ጀመሩ ደንበኞችን ማለት ነው ያኔ እገዛለህ የሚል ሰው ተገኘ አሁን ቶሎ በተገኘው ዋጋ መሸጥ አለባቸው ምክንያቱም ጥሩ ዋጋ እስከሚያወጣ ድረስ ከጠበቁ አንድ ችግር ሊፈጠር ይችላልና ጨርሰን ባዶ እጃችን እንቀራለን በማለት በተገኘው ዋጋ ለመሸጥ ወሰኑ ማለት ነው ቢተማኒን በክሲን ርካሽ እዚህ ግባ በማይባል ውዳቂ ዋጋ ተሸጠ ዩሱፍን የሚያህል ሰው ይላል አላህ Subhanahu Wa Ta'ala ግን ሻጩ ማን ነው ገዡስ ማን ነው የሚለው ይነሳል እዚህ ላይ ሻጮቹ ያገኙት ተውሃ ያወጡት ሰዎች እነዚህ መልእክተኞቹ ናቸው በአንደኛው ቀውል ሲያቁም የሚያሳየው ይሄንን ነው በሌላ በኩል ግን ባዱል ሙፈሲሪን ሻጮቹ ወንድሞቹ ናቸው የሚሉም አሉ ማለት ነው ወንድሞቹ በየቀኑ እየመጡ በአካባቢ ሁኔታውን ይከታተሉ ነበር ምናልባት ሰው አውጥቶ የሚወስደው ከሆነ ምንድነው የሚያጋጥመው የሚለው ሁኔታ ይከታተሉ ስለነበር ተውሃው ሲያወጡት ከርቀታዩና ተሯሩጠው መጡ ከመጡ በኋላ ምን አደረጉ ይሄ ልጅ የኛ ባሪያ ነው አሉ የኛ ወንድም ነው አላሉ በእሱን ከንፈራቸው እየነከሱ ተጠንቀቅ ወንድሞች ናቸው እንዳትል እያሉ በጥቅሻ ያስጠነቅቁታል ይሄ የኛ ባሪያ ነው ኮብልሎ ሲሄድ እዚህ ጉድጓድ ውስጥ ገብቶ ጠፍቶብን ነበር አሁን ካወጣችሁት አስረክቡን የኛ ገንዘብ ነው ብለው ያዙ አገቱት ማለት ነው ያነ እሱ ተተናገረ ደግሞ የባሰ ችግር ስለሚመጣ ዝም አለ ማለት ነው አሁን እነሱ ምን አደረጉ የሚፈልጉት ታካባቢው እንዲርቅ ነው ምንም ይሁን ምን ይሙት ይኑር ጉዳያቸው አይደለም እነሱ አሁን ምን አሉ ባሪያው ግን እኛ ከፈለጋችሁ እናንተ መግዛት የምትፈልጉ ከሆነ እኛ መሸጥ እንፈልጋለን ደግሞ በቀላል ዋጋ እንሸጥላችኋለን
ዝምብላችሁ ግን አትወስዱትም አሏቸው ማለት ነው። ስለዚህ እሺ ስንት ትሸጡልናላችሁ ሲባል እዚህ ግባ የማይባል የዶሮ ዋጋ ጠሩላቸው። ለምን ይዘው እንዲሄዱ ነው የሚፈልገው። እንቢ ቢሏቸው እንዳውም ኪራይም ከፍለው ውሰዱልን ሊሉ ይችላሉ እንኳን ዋጋ መቀነስ ማለት ነው። ስለዚህ የምትገዙት ከሆነ 20 ብር እንሸጥላችኋለን ተባለ። ላኢላሃ ይሄ በጣም የተጋነነ ዋጋ ነው። ሌሎቹ 7 ብር ነው የሚሉ አሉ። በዚህ ተሸጡ ለመገላገል ስለሆነ ማለት ነው። ስለዚህ እነዛኞቹ ደግሞ ያው አውጪዎቹ አሁን ገዥ ሆኑ ማለት ነው። ማውጣቱ የኔ ንብረት ነው የሚል ስለመጣባቸው ንብረትነቱ ችግር ላይ ሲወድቅ ግደለም በርካሽ ዋጋ ካገኘነው ይሄ ዋጋም እንደ ዋጋ አይቆጠርም ግደለም እንግዛዋሉና ገዙት እነሱም ማለት ነው። ከዛ ያው ግን በጣም አደገኛ ነው ተጠንቅቃችሁ ድንገት አሞሽልኮ እንዳይጠፋባችሁ ይሏቸዋል ማለት ነው እንዳያመልጥ እና አደገኛ ነው እያሉ እነሱ እየተቆጣጠሩ ይዘውት እንግዲህ ጉዟቸውን ቀጠሉ ወደ ግብጽ ሀገር ማለት ነው። እና ቢተመኒን በክሲን በርካሽ ዋጋ ሸጡ ወንድሞች ለነዚህ ላውጮቹ ማለት ነው። ደራሂመ ማዕዱዳ በጣት የሚቆጠሩ ትንሽ ድርሃሞች ናቸው የተሸጡባቸው። ግን የዩሱፍ ማንነት የሚያቅሰው ቢሆን ኑሮ በሚዛኑ እንኳን ያህል ወርቅ ቢገዛው የማይገኝ ሰው ነበረ ማለት ነው። ወካኑ ፊህ ሚን الزاهدين እና በዩሱፍ ዋጋ ግደለሽ መሰሉ። ዩሱፍን የሚያህል ሰው እዚህ ግባ በማይባል በዶሮ ዋጋ ሲሸጡት ገንዘብ የማይፈልጉ ዙሃዶች መሰሉ ይላል። ዛሂድ የሚባል ሰው እንግዲህ ለዱንያ ደንት የሌለው ማለት ነው። ለዕለት ጉርሱን ካገኘ ገንዘብ ማካበት የማይፈልግ ሰው አለ አንዳንድ ሰው። የዛ አይነት ሰዎች መሰሉ። ገንዘብ ሳይፈልጉ ቀርተው ሳይሆን ያው ነገሩ እንዳይከሽፍባቸው ከበድ ያለ ዋጋ ከጠሩ ይሄንማ አንችልም ብለው ተተውባቸው እንዳይሄዱ ነው። እነሱ ወንድሞች በርካሽ የሸጡት ማለት ነው። እነዛኞቹ ናቸው ያወጡት ናቸው የተባለው ደግሞ አሁንም የኔ ነው ባይመጥቶ በነፃ ከሚቀማን ግደለም በተገኘው ዋጋ እንሽጠው ብለው ሁለቱም ያው በገንዘቡ ግደለሽ መሰሉ። ገንዘቡን ሳይፈልጉት ቀርተው ሳይሆን ግን ጨርሰው ላለማጣት ሲባል ቶሎ ለመገላገል በተገኘው ዋጋ ማለት ነው። ከዚያ በኋላ እነሱም በተራቸው ወስደው ለነጋዶቹ ደግሞ ሊሸጡት ነው። ለነጋዶቹ አለቃ ማለት ነው። ወቃለ الذي اشتراه من مصر ነጋዶቹ ደግሞ ወስደው ወደ 4-5 ጊዜ ነው የተሸጡት። የተንከለከሉ ነው። ነጋዶቹ መስር ደረሱ። መስር ሲደርሱ ደግሞ ለገበያ ላይ ያው ማዕረድ አለ የባሪያ መሸጫ እዛ አቀረቡትና ጫረታ ከፈቱ ማለት ነው። በጣም እንግዲህ ደስ የሚል ትኩረት የሚስብ ስለነበረ እሱን የመሰለ ባሪያ በገበያው ላይ ጠፋ እና ይሄን ማግኘት አለብን እያሉ ሀብታሞች ሁሉ ይወዳደሩ ጀመር ማለት ነው። በዛ ሁኔታ ላይ ያለ ጫረታው ሲጧጧፍ ያገሪቱ የካንቲባ መጣ እንደዙ ባሪያ ሊገዛ ባጋጣሚ ማለት ነው። የከተማው የምስር ከተማ አስተዳዳሪ እሱ ሲመጣ በጣም የታወቀ ሀብታም ባለስልጣን ነው። በቃ ቅጥፊር ይባላል ወይም ኩቲባር እሱ ከወጣ እሱ ጋር መወዳደር አንችልም ብሎ ሁሉም ተስፋውን ቆረጠ ማለት ነው። ምን ያህል ነው በሚል ጊዜ ይሄን ያህል ሰጥቶናል፣ ይሄኛው ቡድን ይሄን ያህል፣ ይሄኛው በዚህ በኩል ያለ ይሄን ያህል በይሄን ያህል ሲል በብዙ ጥፍ አልፎ በቃ ይሄን ያህል ገዛዋለሁ ብሎ ቁጭ አደረጋቸው ሁሉንም ማለት ነው። እና አሁን እንግዲህ ወደ 30,000 ነው የገዛው ነው የሚባለው ይሄ ሰውዬ። ተዛ አላህ ሊያመቻችላቸው ነው። ተራ ደሃ ቤት ቢገቡ ደግሞ እዛ ስንት መከራ ነበር የሚጠብቃቸው። አሁን ባለስልጣን ቤት ሊገቡ ነው ማለት ነው። ገዝቶ ያው እሱ ይዟቸው ወደ ቤቱ ሊሄድ ነው። ወቃለ الذي اشتراه من مصر ከምስር ሀገር ያው ለሱ ገዥ ሆኖ የመጣው ሰውዬ በቀላሉ አሸንፎ ገዛው ማለት ነው። ይዞ ሄደና ለባለቤቱ ያው ቤተ መንግስት የሀገሪቱ ዋና ባለስልጣን ነው። ተንጉሱ ቀጥሎ ሁለተኛ ረጁል الثاني የሚባለው ሰውዬ ነው የገዛቸው ማለት ነው። እዛ ሄደና ለባለቤቱ አስረከባት ማለት ነው። በጣም ደስ የሚል ልጅ ስለሆነ ላንቺ ሀዲያ ምርጥ የሆነ ሀዲያ ገዝቼልሽ መጣሁ አላት። ምንድነው ስትል በቅ ስትል ይሄው ይሄ ልጅ ሲሏት
እውነትም እንዲህ አይነት ሀዲያኔ በህልሜም አይቻላቅም አለች። እሷ ደግሞ ሌላ ችግር ልታመጣ ነው እንግዲህ። እና ሚስረል ኢምራአቲ አክሪሚ መስዋህ አላት። ይሄ ልጅ ያው ቀንጥሎት ባሪያ ቢባልም እኔ እንደ ባሪያ አላየውም አለ። የተከበረ ልጅ ነው እና እንደ ባሪያ እንደ ሙአመላ እንዳታረጊ አያያዙን በጥንቃቄ በአክብሮት በእንክብካቤ እንድትይዥልኝ ይፈልጋለሁኝ። አሳ አንየንፈዓና እንደ ተራ ባሪያ ሳይሆን እንደ ቤተሰብ አባል ሆኖ እኛን ሊጠቅመን የሚችል ልጅ ነው አለ። ሱብሃንአላህ። አው ነተኺዘሁ ወለደን ወይም ደግሞ ስሙ ባሪያ ነው እንጂ መልኩ ገጽታው ጸባው ሁኔታው ሲታይ ከማንም ጨዋ የበለጠ ጥሩ ልጅ ነው። ስለዚህ ልጃችንም ልናረገው እንችላለን ከፈለግና ስልጣኑን በእጃቸው ነው። አዋጅ ካወጣ ማን ይቃወማል? እና እንዳጋጣሚ ልጅ አልነበራቸውም። ወንድ ልጅ ደግሞ ልጅ ስለሌላቸው የብርቅ ልጅ አድርገን በቃኛ ልጃችን ነው ብለን እናውጃለን የሚል ተስፋ ፈነጠቀ ማለት ነው። የመጀመሪያው አሳ የንፈዓና ማለት እንግዲህ ልጁ እንደገጽታው ከሆነ አእምሮውን ብሩህ እንደሚሆን ነው። ጥሩ ችሎታ ያለው ይሆናል፣ በአስተዳደር ስራ ይረዳኛል ማለቱ ነው። በሁለተኛ ደረጃ ከረዳት አልፎ ልጄ ነው ብልስ ምን የሚያሳፍር ነገር አለ አለ። ልጄ ላረገው እችላለሁ ከፈለኩኝ። ወከዛሊከ መከና ለዩሱፍ አለ። እንደዚህ ነው እንግዲህ አላህ Subhanahu Wa Ta'ala ለዩሱፍ ሁኔታዎችን እያመቻቸ የመጣው። ከዛ ከጥልቅ ጉድጓድ ከሞት ወጥቶ እንደገና ቤተ መንግስት ገብቶ በጥሩ እንክብካቤ እንድትይዙ እየተባለ ለሱ ያው መመሪያ መሰጠት ተጀመረ። ይሄ ማን ፈድል ነው? አላህ ነው። ይሄን ነገር አላህ ባይሻ ኑሮ ሊሆን የሚችል ነገር አልነበረም ማለት ነው። መከና ለዩሱፍ ፊል አርድ ማለት ፊ አርድ ሚስራ በግብጽ ሀገር ላይ በዛ ባልተወለደበት በባዕድ ሀገር ተተራባራ ተለይቶ የማይታየው ሰውዬ እሱ ግን ከተከበረ ቤት ገብቶ በእንክብካቤ ያዙት እየተባለ የሚነገርለት እድለኛ ሆነ ይላል። ወሊንወዓለመሁ ሚን ተእዊል አልአሐዲስ ይህንን ያደረግነው ለወደፊት ለትልቅ እድል እያመቻቸነው ነው። እንደገና ደግሞ የምናፍች ነውና የሱ የፈረጃ ምንጩ የምናፍችንም ልናስተምረው ይህን ሁኔታ አመቻቸንለት ይላል። ቤተ መንግስት ገባ። ከዛ በኋላ ወዳውኑ የሰራተኞች ኃላፊ ተደርጎ ተሾመ፣ ስልጣን አገኘ ማለት ነው። የቤተ መንግስቱ አገልጋዮች በሙሉ በሱ ስር ሆኑ። እሱ ያው አምሮ ማዘዝ ብቻ ነው ስራው ማለት ነው። በዛ ሁኔታ የፈለገውን እየበላ እየጠጣ የመረጠውን እያለበሰ እየጌጠ ማደጉን ቀጠለ ማለት ነው። በዛ ሁኔታ እድሜው እንግዲህ እየገፋ ሲመጣና ወደ ጉርምስና ሲገባ ሴትዮዋ ደግሞ በሌላ መልክ መፈለግ ጀመረች። ሁለተኛው የችግር ምዕራፍ ደግሞ ሊከፈት ነው ማለት ነው። ካንዱ ሲያልፉት እንደ ማዕበል ሌላው ችግር ይቀበላቸዋል። አሁን ነገሩ ያው ተስተካከለ። እኔ አላህ Subhanahu Wa Ta'ala ጥሩ ቦታ ላይ አለኝ ምን ልብላ ምን ልጠጣ ወይም ስራ ከበደኝ ሳልል ሁሉን ነገር አመቻችቶልኛል። የቤተሰብ ብቻ ዜና አለማግኘት እንጂ ሌላ ችግር የለብኝም እያሉ ሴትዮዋ ደግሞ ከማፍቀሯና ከማክበሯ ብዛት የተነሳ በእንክብካቤ ያዘው ስለተባለች እንክብካቤውን ለማሟላት ደግሞ እሷ ራሷንም ጭምር ለመስጠት ተዘጋጀችላቸው ማለት ነው። ይሄ ደግሞ በሳቸው ዘንዳ ተቀባይነት የሌለው ነገር ሆኖ ችግር ሊፈጠር ነው። ሌላ ተራ ባለጌው ኑሮ የቀናው በጧት ብሎ እሷንም ጭምር እንትን ይል ነበር እና ወሊንወዓሊመሁ ሚን ተእዊል አልአሐዲስ አላህ ለሁሉ ነገር ሰበብ አድርጎለታል። ዩሱፍ እንግዲህ ወደ የሚፈለገው ትልቅ ደረጃ ለመሸጋገር የምናፍች ችሎታ ማግኘታቸው ነው የጠቀማቸው። አንድ ሙያ ያለው ሰው ነው እንግዲህ ለአንድ ደረጃ የሚበቃውና ማለት ነው። ያንን የምናፍች ማንም አላስተመራቸው፣ አላህ ነው Subhanahu Wa Ta'ala የሚያሳውቃቸው። የፈለገው ሰው ምናም አይቶ ምናም የፈለገው ውስብስብ ቢሆንም እሳቸው ዘንዳ መጥቶ ሲነግር ወዳው ነው ፍቹን የሚነግሩት ማለት ነው። ቢኢልሃም ሚን አላህ Subhanahu Wa Ta'ala በዛ ሁኔታ የምናምን ምስጥር እንዲያውቅም አደረግነው ይላል። ወላሁ ጋሊቡን አላ አምሪህ አላህ መቼም አንድ ነገር አደርጋለሁኝ ካለ እሱ ያለውን ነገር አሸናፊ ነውና ያለው ነገር መሆን ስላለበት
ዩሱፍ የሚጠበቅበት ችግር ሳይሆን ያልተጠበቀው እድል እየተደራረበለት መጣ። ይሄ ሰውዬ ከሞት መዳኑ ይበቃዋል፣ ከዚህ በኋላ ምን ይፈልጋል፣ ባርነቱን ይዞ መቀጠል አለበት ነበር የሚባለው። ግን አላህ ከዛ አልፎ ማንም እድለኛ ያላገኘውን እድል እያገኘ ከርከን ወደ እርከን እየተሸጋገረ መጣ። ይሄ ለምንድነው? አላህ ያለውን ነገር ለማስፈጸም አሸናፊ ወሳኝ ኃይል ነውና ማለት ነው። ዩሱፍን አክብሩ፣ ዩሱፍን አገልግሉ ስላላቸው ነው እነዚህ ሰዎች እንግዲህ ይሄን ሁሉ እንክብካቤ የሚያደርጉት። ወላኪን አክሰረ الناس لا يعلمون። ግን አብዛኛዎቹ ሰዎች አላህ የፈለገውን ነገር ለማስፈጸም የሚያዳግተው ነገር እንደሌለ አያውቁም። ቢያውቁ ኑሮ ግን ይሄ ራሱ የዩሱፍ ታሪክ ለዚህ ማረጋገጫ ነው። እና ላ ማኒዐ ሊማ አዕጠይተ ወላ ሙዕጢየ ሊማ መነዕተ እንደሚባለው አላህ ካልጣለህ ሰው ቢጥልህ ምንም አትወድቅም፣ አላህ ከጣለህ ደግሞ ማንም ሊደግፍህ አይችልም ማለት ነው። ይሄን ግን አያውቁም የሰው ልጆች። በገዛ ተንኮላቸው በገዛ ዘዴያቸው የሚያድጉ ይመስላቸዋል። ግን አላህ የጠበቀው ሁል ጊዜ ይጠበቃል፣ አላህ የሾመው ይሾማል፣ የሻረው ይሻራል። ይሄን ደግሞ ብዙ ሰዎች አያውቁም። ቢያውቁ ኑሮ ግን ሰዎች በገዛ ጥረታቸው የትም እንደማይደርሱ በገባቸው ነበር ማለት ነው። ወለማ በለጋ አሹደሁ እና ነብዩላህ ዩሱፍ ጥንካሬ ደረጃ ላይ የእድገቱ እርከን እያደገ መጣና ከፍተኛ ወጣትነቱ የሚደርስበት ደረጃ ላይ ሲደርስ ይላል። አሹደህ ማለት አንድ ሰው ያው በእድገት ደረጃ ላይ እያደገ ተታዳጊነት ወደ ወጣትነት እየተሸጋገረ ይሄድና የወጣትነት እድገቱ 30 አመት አካባቢ ላይ ሲደርስ ቂማ ይደርሳል ማለት ነው። እና ያው ከ12 አመት አካባቢ ተነስተው ያደጉ ሄዱና ወደ 30 አመት ደረሰ እድሜያቸው በዛ በቤተ መንግስት ማለት ነው። እዛ ደረጃ ላይ ሲደርሱ አተይና ሁክመ ወዒልማ ይላል አላህ። አሁን እንግዲህ በመንፈስም በአካልም እየጠነከሩ ስለመጡ አላህ ደግሞ ሱብሓነሁ ወተዓላ ማዕረግ ሊጨምርላቸው ነው። ያነ ጥበብን ሰጠ ነው። ማንኛውንም ነገር ፈጥኖ የማወቅ ችሎታ ልበብሩህነትን ሰጠ ነው ይላል። ወዒልመን እውቀትንም ማንኛውንም የዲንንም የዱንያንም እውቀት አላህ ሱብሓነሁ ወተዓላ ሰጣቸው ማለት ነው። ወይም ሁክመን የሚለው ንቡዋ ብለው የሚፈሰሩ አሉ። የንቡዋ ማዕረግን አጎናጸፍ ነው። እንደገና ደግሞ የመስተዳደር ሙያንም ለገስ ነው። ያኔ በተሰጣቸው ኃላፊነት ሁሉ በከፍተኛ ብቃት እያስመሰከሩ ሲመጡ ሰውየው ደግሞ የበለጠ እየወደዳቸውና እያቀረባቸው በስልጣን ላይ ስልጣን እየጨመረላቸው ሄዱ ማለት ነው። ወከዛሊከ ነጅዚል ሙህሲኒን እና ይህን ያደረግነው ዩሱፍ ደግ ሰው ስለነበር ነው። ሁልጊዜ ቅን ነው፣ ኸይር ነው የሚመኘው፣ ኸይር ነው የሚሰራው። እንዲህ አይነቶችን ሰዎች ደግሞ አላህ ሱብሓነሁ ወተዓላ ቢፈትናቸውም በሂደቱ ለመልካም እድል ነው የሚያበቃቸውና ደግ አድራጊዎችን የምንመነዳው እንደዚህ ነውና ዩሱፍንም ባልጠበቀው ቦታ የተደራራቢ የሆኑ እድሎችን እየጨማመርንና እየመነዳ ነው መጣን ይላል። እና እንግዲህ ከዚህ ቀጥሎ ደግሞ ምን ያጋጥማቸው ይሆን? አሁን እድሉ እየተቃናና እያማረ ነው። የሞ ሌላ ችግር ይፈጠር ይሆን የሚለውን በሚቀጥለው እንመለስበታለን።